ሰላም ለእናንተ ይሁን ቅዱሳን እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ብዙዎቻችሁ ርዕሱን ስታዩ ሌላ ነገር አስባችሁ ልትመጡ ትችላላችሁ። በጣም የሚገርምና ጠቃሚ መልእክት ነው። ሁላችሁም ህይወታችሁ ምኑ ጋር እንደተበላሸና የቱ ጋር ምን ብታደርጉ እንደሚስተካከል የሚናገርበት ነው። እግዚአብሔር አምላክ በጣም አስደናቂ ሜሴጅ መልእክት እንደሚያሰማችሁ እርግጠኛ ነኝ። ቪዲዮውን ላይክ አድርጋችሁ ጀምሩ። ዛሬ ገና ለተያየን አገልጋይ መኮንን ትባላለሁ። ወደ ቪዲዮ እንሂድ። በህይወታችን ላይ አንድን ነገር ታርጌት አድርገን በምንነሳበት ጊዜ ጠላት የናውረት የትፈለጋለ ግብዣ ይዞ ይመጣል። አንዳንድ ሰዎች የጠላትን የናውረት ጥያቄ ቀጥታ ይቀበሉና ለመስራት ያሰቡትን ነገር አቋርጦ ይወርዳል። ጠላት በእናንተ ላይ ሳይሆን በጎላችሁ ላይ ነው ታርጌት የሚያደርገው። ያሰባችሁትን ነገር ትታችሁ ወደ ቤት እንድትመለሱ ጠላት ታርጌት አድርጎ ሲነሳ እናንተስ በምን አይነት አቋም ነው ጠላትን የምታስተናግዱት? በጣም ብዙ የናውረት ጥያቄዎችና ግብዣዎች ወደ እኔ መጥተዋል። የናውረት ጥያቄ የማይመጣለት ሰው የለም። ትንሹ ጋም ይመጣል፣ ትንሽ ሆኖ ከፍ ወዳለውም ይመጣል። ከፍ ያለ ግብዣ ይዞ ጎላችን ለማሳት የመጣውን ግብዣ የምናስተናግድበት መንገዱ ነው ወሳኙ። በመጽሐፍ ቅዱስ ላይ ስትመለከቱ ነጌሳም ወደ ነህምያ ሲመጡ ታርጌታቸው በነህምያ ላይ ሳይሆን ነህምያ ይዞ በተነሳው ጎሉ ላይ ነበረ። የናውረት ጥያቄ ይዞ ጠላት ወደ እናንተ ሲመጣ ሶስት አይነት ታርጌቶችን ይዞ ይመጣል። የመጀመሪያው ከቻለ ያሰባችሁትን ነገር እንዳትጀምሩ ለማድረግ ቻሌንጁን አልፋችሁ ከጀመራችሁ፣ ሁለተኛው የጀመራችሁትን ነገር ለማዘገየት፣ እሱንም አልፋችሁ የምትቀጥሉ ከሆነ ሶስተኛውና የመጨረሻው አቋርጣችሁ ወደ ቤት እንድትመለሱ ነው። በእነዚህ በሶስቱ ታርጌቶች ታጅባችሁ ነው ሁሉ ጊዜ የምትዞሩት። አላማ ያለው ሰው እዚህም እዛም ኮሽ ባለ ቁጥር ቀበቶ አይፈታም፣ ጫማ አውልቆ አይተኛም። ባለ ራእይ ከሆንክ ተራራውን መግፋት አለብህ። ባለ ራእይ ከሆንክ ዮርዳኖስን መጋፈጥ አለብህ። የሆነ ነገር ኮሽ ባለ ቁጥር ሁሉ መፍራት ሳይሆን ወደሱ መጠጋት። በኢያሱ ዘመን እንዲሻገሩ የታዘዙ ሰዎች ውሃው ከተከፈለ በኋላ ትገባላችሁ አይደለም የተባሉት። ሞልቶ እያለ እግራችሁን በውሃ ላይ አሳርፉ። የእናንተ እግር በውሃ ላይ ሲያርፍ ውሃው ለሁለት ይከፈላል የሚል መልእክት ነው እግዚአብሔር የሰጣቸው። በሩ ከተከፈተ በኋላ ጀምራለሁ፣ የምፈልገው ነገር መጥቶ አካውንቴ ውስጥ ሲታይ ጀምራለሁ፣ በትንቢት የሰማሁት ነገር ወደ እኔ ሲመጣ ነው እንቅስቃሴ የሚጀምረው ብላችሁ የምታስቡ ከሆነ መቼም አትጀምሩ። ቃል ካለህ ተራመድ፣ ቃል ካለህ ተንቀሳቀስ፣ ቃል ካለህ ውጣ ግባ። እግዚአብሔር በምልክትም ይሰራል፣ ያለ ምልክትም ይሰራል። ነፋስ አታዩ፣ ዝናብም አታዩ፣ ይህ ሸለቆ ግን በውሃ ይሞላል። በዚህች አጭር ደቂቃ ውስጥ ለማስተላለፍ የፈለግኩት በጠላት ግብዣ አትውረዱ። እናንተ ተረኞች፣ እናንተ ባለራእዮች፣ ዛሬ በተለያየ ቻሌንጅ የተዋጣችሁ፣ በብዙ አይነት ነገር ተጠላልፋችሁ የወደቃችሁ፣ መነሳት ያቃታችሁ፣ ድንጋይ እንደተሸከመ ሰው አቀርቅራችሁ የምትሄዱ ብዙ ባለራእዮች ኢትዮጵያ ውስጥ አላችሁ። ለእናንተ መልእክት አለኝ። ጠላት ሊገዳደር ይችላል። ነገር ግን መጽሐፍ እንደሚያወራው ከእናንተ ጋር ያለው ከነሱ ጋር ካለው ስለሚበልጥ በእግዚአብሔር በርቱ። የነህምያ አይነት አቋም ይኑረን። ጠላት እየተዋጋ መጀመር፣ ጠላት እየተዋጋ መቀጠል፣ ጠላት እየተዋጋ መጨረስ። እኔ ይህንን በህይወቴ ላይ በጣም ተለማምጃለሁ። ሌሎቻችሁንም ይህንን ምክር ለመምከር ፈልጋለሁ። እየተዋጉ ጀምር፣ እየተዋጉ ቀጥል፣ እየተዋጉ ትጨርሳል። በአንድ ወር ከ22 ቀናት ውስጥ ነህምያ ያንን ትልቁንና ግዙፉን የኢየሩሳሌም ቅጥር ሰርቶ ጨረሰ። ታርጌታችሁን እስከምትመቱበት ጊዜ ድረስ በማንም ግብዣ እንዳትወርዱ። ወደፊት ግፉ፣ ታሸንፋላችሁ። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። እወዳችኋለሁ። ሻሎም። ክብር ለኢየሱስ ይሁን። በጣም ጠቃሚና አስደናቂ መልእክት እንደሆነ ሁላችሁም እንደሰማችሁት ነው። እኔ ደግሞ ከእግዚአብሔር ቃል ደግሜ በዚህ ላይ መናገር እፈልጋለሁ። ብዙዎቻችን በሚቀርብልን ግብዣና በሚቀርብልን እድል ኖርማል አድርገን አልፈን ብዙ ኮምፕሮማይዝ ያደረግንባቸው ጉዳዮች አሉ። ለምሳሌ መጽሐፍ ቅዱስ ሲናገር ኤልያስን ንጉሥ ጠርቶ ከከፍታው ላይ ከተራራው ላይ ሊያወርደው ሲፈልግ ኤልያስ ግን የተናገረውና የመለሰለት መልስ በጣም አስደናቂ ነበር። አልወርድም ነው። አያችሁ፣ እግዚአብሔር ካላችሁና እግዚአብሔር ከነገራችሁ ቃል ውጭ ያለ ማንኛውም ነገር እናንተን ለማውረድና እናንተን ወደታች እንድታሽቆለቁሉ ቀጥሎ የታሰበባችሁ ነገር ስላለ የመጣ ነገር ነው። ስለዚህ ህይወት አጋጣሚ አይደለችም። ህይወት ከመንፈስ ዓለም ላይ ከሚታቀድባችሁ እቅድ የሚጀምር ነው። ስለዚህ እግዚአብሔር የሆነን እቅድ ሲያቅድባችሁ፣ ሰይጣን ደግሞ ሌላ ትንንሽ የሚመስሉ ነገር ግን ቀልድ ያልሆኑ እናንተን መጣል የሚችልበትን እቅዶችን ያቅዳል። በዚህ ሰዓት ግን ጠቢብ የሆኑ የእግዚአብሔርን ድምፅ የሰሙ እግዚአብሔር የሚናገረውን ሰምተው የሚሄዱ ሰዎች ሰይጣን በየትኛውም በኩል ይምጣ የሚስቱ ሰዎች አይደሉም። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣
ክብር ለኢየሱስ ይሁን። በጣም እንደተባረካችሁ አምናለሁ። ከዚህ በኋላ በሚለቀቁ ቪዲዮዎች በጣም በሰፊው እንገናኛለን። እግዚአብሔር አምላክ በብዙ እንደሚያወራችሁና ጥቂት በምትመስል መልእክቱ ውስጥ እግዚአብሔር ሰፊ ነገር እንደተናገራችሁ ተስፋ አደርጋለሁ። ተባረኩ። እግዚአብሔር አምላክ ይባርካችሁ። ቪዲዮውን ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። ተባረኩ። የዲያብሎስን ሽንገላ አንስትማል። አያችሁ፣ አይሳትም። በእግዚአብሔር ቃል አይኑ የበራ የእግዚአብሔርን ድምፅ ሰምቶ የወጣ በእግዚአብሔር ቃልና ኃይል የሚመራ ሰው በማንኛውም አይነት አካሄድ በማንኛውም አይነት መንገድ ይምጣ ሰይጣንን ስቶ ተታሎ ወድቆ ከመንገድ የሚቀር አይደለም። ሰው እግዚአብሔርን የምትፈሩ እግዚአብሔርን የምትከተሉ እግዚአብሔር በድምፅና በቃል የሚያስወጣችሁ የሚያስገባችሁ ሰዎች ራያችሁ ላይ እግዚአብሔር ከነገራችሁ ነገር ውጭ ያለ ወይ የሚያዘገያችሁ ካልሆን ደግሞ የሚያስቆማችሁ እንደዚህ አይነት ነገር ከመጣ ይህንን ነው ማለት ያለባቸው። አልወርድም፣ አልመለስም። ክብር ለኢየሱስ ይሁን። በጣም እንደተባረካችሁ አምናለሁ። ከዚህ በኋላ በሚለቀቁ ቪዲዮዎች በጣም በሰፊው እንገናኛለን። እግዚአብሔር አምላክ በብዙ እንደሚያወራችሁና ጥቂት በምትመስል መልእክቱ ውስጥ እግዚአብሔር ሰፊ ነገር እንደተናገራችሁ ተስፋ አደርጋለሁ። ተባረኩ። እግዚአብሔር አምላክ ይባርካችሁ። ቪዲዮውን ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። ተባረኩ።